ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ በርከት ያሉ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። አሁን የተለያዩ መረጃዎችን ይዘናል። ሚኬል አርቴታ ከትላንቱ የቻምፒዮንስ ሊግ ጨዋታ ጋር በተያያዘ አዳዲስ ነገሮችን እናነሳለን። ከዛ ባሻገር ካርሎ አንቾሎቲን የተመለከተ፣ ሪያል ማድሪድን የተመለከተ፣ ሊቨርፑል እንዲሁም ማንቸስተር ዩናይትድን የተመለከተ እንዲሁም ማንቸስተር ሲቲን የተመለከቱ የተለያዩ አጫጭር መረጃዎችን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ እንጋብዛለን። አርሰናል በትላንትናው የቻምፒዮንስ ሊግ ጨዋታ ላይ ሙሉ ብልጫ በሚባል ሁኔታ 3-0 አሸንፏል። ዴክላን ራይስ አስገራሚ ሁለት የቆሙ ኳሶችን ማስቆጠር ችሏል ከቅጣት ምት። ከጨዋታው በኋላ ግን ሚኬል አርቴታ አንድ ቀልብ የሚስብ አስተያየት ሰጥተው ነበር። የአርሰናል አሰልጣኝ አርቴታ ከትናንቱ የምሽት የሪያል ማድሪድ ድል በፊት አሰልጣኝ ፔፕ ጋርዲዮላን አነጋግረው እንደነበር ነው የተገለጸው። ያው ሁለቱ ታሪክ አላቸው። እንደሚታወቀው ምክትል አሰልጣኝ ሆኖ ሰርቷል ሚኬል አርቴታ በ2016 ለማንቸስተር ሲቲ ተቀጥሮ ማለት ነው። እና ከጨዋታው በፊት ከፔፕ ጋርዲዮላ ጋር እሱን ማነጋገር ፈልጌ ነበር ተነጋግረናልም የሚል አስተያየት ሰጥቷል። ያው ከጎኔ የሚቆሙ ጥሩ ሰዎችን በማግኘቴ እድለኛ ነኝ የሚል አስተያየትን ነው ሚኬል አርቴታ የሰጠው። ፔፕ ጋርዲዮላ እንዲህ አይነት ብዙ ሁኔታዎችን ገጥሟል። ትልቅ አሰልጣኝ ነው። አስጨናቂ የሚባሉ ምሽቶችን ያሳለፈባቸውን የአውሮፓ ቻምፒዮንስ ሊግ ጨዋታዎችን አድርጓል። ትልልቅ ጨዋታዎችን አድርጓል። ልምድ ያለው አሰልጣኝ ነው። ጂኒየስ ነው እና እሱን አስመልክቶ አንዳንድ ልምዱን እና ኤክስፒሪየንሱን እንዲያጋራኝ አነጋግሬው ነበር የሚል አስተያየት ሰጥቷል። በዝርዝር ምን ጉዳይ ላይ እንዳወሩ ይፋ የተደረገ ነገር የለም። ግን አንዳንድ ታክቲካል ጉዳዮች ላይም እንደተነጋገሩ መረጃዎች እየወጡ ይገኛሉ። ልምዱ ካላቸው ምርጥ አሰልጣኞች ልምድ መውሰድ አለብን ይላል። ያው ጋርዲዮላ እንደሚታወቀው በተለያዩ ጊዜያት ልምድ ለመውሰድ የባስኬትቦልን ጭምር ሳይቀር እየተመለከተ ቼዝንም ጭምር የታክቲካል ጉዳዮችን ራሱን ለማብቃት የተለያዩ እርምጃዎችን ይወስዳል እንደሚታወቀውና አርቴታ ከጨዋታው በፊት አነጋግሮት እንደነበር ተናግሯል። እንደሚታወቀው ሁለቱ ጋራ በማንቸስተር ሲቲ በነበራቸው ቆይታ 2 ፕሪሚየር ሊግ ዋንጫዎችን ማንሳት ችለዋል። ከዛ ባሻገር ደግሞ የኤፍኤ ካፕ ዋንጫዎችንም ማሸነፍ ችለዋል። ለማንኛውም ከጨዋታው በፊት በአንዳንድ ጉዳዮች ላይ በእርግጥ በይፋ ባልተገለጸ ጉዳዮች ላይ ፔፕ ጋርዲዮላን አውርቶት እንደነበር ተነግሯል። ወደ ሪያል ማድሪድ እንሂድና አንድ መረጃ እናንሳ። ምናልባት ከትላንቱ የቻምፒዮንስ ሊግ ጨዋታ በኋላ አንቾሎቲን የተመለከተ መረጃዎች እየወጡ ይገኛሉ። አንቾሎቲ በሪያል ማድሪድ አሁን ባለፈው ከቫሌንሲያ ጋር በነበራቸው የስፔን ላሊጋ 2-1 እንደተሸነፉ ይታወቃልና አሁን በቻምፒዮንስ ሊግ 3-0 መሸነፍ ችለዋል። ምናልባት በቀጣዩ ክረምት ይህንን ምንም ዋንጫ የማያመጡ ከሆነ ሊሰናበቱ እንደሚችሉ እየተዘገበ ይገኛል። 3-0 ተሸንፈዋል። ይህን ጨዋታ ቀጣዩ በሳንቲያጎ ቤርናቢው የመልስ ጨዋታ ያደርጋሉ። ምናልባት ይህንን ጨዋታ መቀልበስ የሚችሉ ከሆነ ውጤቱን ወደ ቀጣዩ ዙር ማለፍ ይችላሉ። ከዚህ ቀደም እንደሚታወቀው ማንቸስተር ሲቲንም ቼልሲንም በተደጋጋሚ በሳንቲያጎ ቤርናቢው ጋብዘው ወደ ቀጣዩ ዙር ድራማዊ በሆነ ክስተት በሆነ መንገድ እንዳለፉ ይታወቃልና ምናልባት ቀጣዩ የማድሪድ የሳንቲያጎ ቤርናቢው ጨዋታ ምን ይሆናል የሚለው ተጠባቂ ይሆናል። ሚኬል አርቴታም ከጨዋታው በኋላ ምናልባት ያነሳው ነገር ጨዋታው አልተጠናቀቀም የሚል አስተያየትን ሰጥቷል። ስነ ልቦናዊ ዝግጅት የሚያስፈልግ እንደሆነ ነው የገለጸው። ከዚህ ጋርም በተያያዘ ቪኒሺየስ ጁኒየርም በትላንትናው ዕለት ያሳዩት አቋም ደካማ እንደነበር ገልጿል። ነገር ግን በሳንቲያጎ ቤርናቢው ከዚህ ቀደም እንዳደረግናቸው አይነት ነገሮችን ማድረግ አለብን፣ ወደ ቀጣዩ ዙር ማለፍ አለብን የሚል አስተያየቱን ሰጥቷል። ለማንኛውም ካርሎ አንቾሎቲ በክለቡ ሊለቁ ይችላሉ ምንም ዋንጫ የማያመጡና በቻምፒዮንስ ሊግ የሚወድቁ ከሆነ የሚል መረጃን ጎል.com ይዞ ወጥቷል። ከዚህ ቀደም ስማቸው በተደጋጋሚ እየተያያዘ ያለ ቡድን አለ። አንደኛው የብራዚል ብሔራዊ ቡድን ነው። ከብራዚል ብሔራዊ ቡድን ጋር በተደጋጋሚ ስማቸው ይነሳል። የብሔራዊ ቡድን አሰልጣኝ እንዲሆኑ ንግግሮች ተደርገው ነበር። ፍሎረንቲኖ ፔሬዝ ግን አሰልጣኙ ሊለቁ ባለመቻላቸውና በዛ ዓመት የቻምፒዮንስ ሊግ ዋንጫን በማንሳታቸው ምክንያት ሊለቋቸው እንዳልቻሉ ነበር
የተነገረው። ለማንኛውም ወደ ቀጣዩ ዙር ማያልፉ ከሆነ ምናልባት ሊሰናበቱ ይችላሉ የሚል አስተያየቶች ከወዲሁ እየወጡ ይገኛሉ። በቀጣዩ ጨዋታ ምናልባት ሪያል ማድሪድ ቀጣይ ሳምንት አጋማሽ ከአርሰናል ጋር የሚያደርገው የሻምፒዮንስ ሊግ ጨዋታ ላይ የፌርላንድ ሜንዲን ግልጋሎት እንደማያገኝ ይፋ ተደርገዋል በዛሬው ዕለት። በሌላ በኩል ሎስ ብላንኮቹ ከትላንት ምሽቱ ጨዋታ በኋላ አዲስ የተመዘገበ ጉዳት የለባቸውም ነው የተባለው። በሌላ ዜና ደግሞ ሎስ ብላንኮቹ ከአርሰናል ጋር ለሚያደርጉት ጨዋታ ሙሉ ለሙሉ የሳንቲያጎ ቤርናቢዮ ቲኬቶች ተሸጠው መጠናቀቃቸው ነው የተገለጸው። ማድሪዶች ይህንን ጨዋታ በጉጉት እየጠበቁት እንደሆነ ማሳያ ነው። ለማንኛውም የሁለቱ ቡድኖች ጨዋታ ቀጣይ ሳምንት ሮብ ይደረጋል። ማን ያሸንፋል የሚለው ከወዲሁ ተጠባቂ ሆኗል። የቀድሞ የማንቸስተር ዩናይትድ ተጫዋች ኒማንያ ማቲች ከአንድሬ ኦናና ጋር ውዝግብ ውስጥ ገብቷል። በቃላት እየተወራወሩ ነው ሰሞኑን። ኦናና በዩናይትድ ታሪክ ደካማው ግብ ጠባቂ ነው የሚል አስተያየትን ሰጡ። ኒማንያ ማቲች የኦሎምፒክ ሊዮን አማካይ ሆኖ እየተጫወተ ነው በዘንድሮ የውድድር ዘመን እንደሚታወቀው እና ሁለቱ ቡድኖች በዩሮፓ ሊግ በነገው ዕለት ጨዋታ ያደርጋሉ። ይህ ጨዋታ የሚጠበቅ ነው ወደ ቀጣዩ ዙር ለማለፍ በዩሮፓ ሊግ ማለት ነው እና አንድሬ ኦናና በቅርቡ አስተያየት ሰጥቶ ነበር ስለ ማቲች እና ማቲች መልስ ሰጥቷል። እኔ ሰዎችን አከብራለሁ፣ ነገር ግን በዩናይትድ ታሪክ ምናልባት ደካማው ግብ ጠባቂ አንድሬ ኦናና ነው የሚል አስተያየት ሰጥቷል እና ከዚህ ቀደም የነበሩ የማንቸስተር ዩናይትድ ትልልቅ ግብ ጠባቂዎችን አንስቶ ነበርና እንደ ፒተር ሽማይክል፣ ቫንደርሰር፣ ዴቪድ ዴሂያን የመሳሰሉ ተጫዋቾች በክለቡ ትልቅ ዝናን ያላቸው ናቸው። ነገር ግን ኦናና በነሱ ደረጃ የሚመደብ ተጫዋች አይደለም ወይንም ደግሞ ግብ ጠባቂ አይደለም የሚል አስተያየት ሰጥቷል። ማንቸስተር ዩናይትድ ከሊዮን በጣም የተሻለ ቡድን ነው የሚል አስተያየት ነበር የሰጠው ኦናና ከቅርብ ቀን በፊት ማለት ነው። ለዚህም ነው ኒማንያ ማቲች መልስ የሰጠው። ለማንቸስተር ዩናይትድ ክብር እንዳለው ገልጿል ኒማንያ ማቲች። ነገር ግን ነገ በሚደረገው የዩሮፓ ሊግ ጨዋታ ላይ ያለምንም ማመንታት ማንቸስተር ዩናይትድን ከውድድሩ ለማሰናበት ነው ጠንክሬ የሚሰራው የሚል አስተያየትን ሰጥቷል። የሁለቱ ተጫዋቾች ውዝግብ በተደጋጋሚ እየተነሳ ነው። ኦናና በበኩሉ እንደገና በኤክስ ማህበራዊ ትስስር ገጹ ላይ መልስ ሰጥቷል። እኔ ቢያንስ አንድ ዋንጫ አንስቻለሁ የሚል ምላሽን ሰጥቷል ለኒማንያ ማቲች። ምናልባት ከነገው የማንቸስተር ዩናይትድ ጨዋታ ጋር በተያያዘ ዩናይትድ አንድ ተጫዋቹ ወደ ሜዳ ተመልሷል። የመሀል ሜዳ ተጫዋቹ ነው ኮቢ ሜይኖ በዛሬው የቡድኑ መደበኛ ልምምድ ላይ እንደተሳተፈ ነው ዘገባዎች እያመለከቱ የሚገኘው። ኮቢ ማይኖ ባጋጠመው ጉዳት ምክንያት ለበርካታ ሳምንታት ከሜዳ ርቆ እንደቆየ ይታወቃል። ባለፈው ሳምንት ነው የተመለሰው። በሌላ በኩል ማንቸስተር ዩናይትድ ዛሬ ልምምድ ሰርቷል። ማቲያስ ዴሊት አልተሳተፈም ተብሏል በዚህ ልምምድ ላይ ማለት ነው። በተጨማሪም አይደን ሄቨን እና ቶቢ ኮይለር ልምምድ ላይ ያልተሳተፉ ተጫዋቾች ናቸው ተብሏል። ማንቸስተር ዩናይትድ ነገ ምሽት ከፈረንሳዩ ክለብ ጋር ኦሎምፒክ ሊዮን ጋር የሚጫወት ይሆናል። የዩሮፓ ሊግ ሩብ ፍጻሜውን ማለት ነው። ይሄ ጨዋታም ተጠባቂ ጨዋታ ነው። ሊቨርፑልን የተመለከተ አንድ መረጃ እናንሳ። ባለፉት ሳምንታት የሞሐመድ ሳላ እና ቨርጂል ቫን ዳይክ የኮንትራት ጉዳይ አነጋጋሪ ሆኖ ቆይቷልና የመርሲሳይዱ ክለብ ሊቨርፑል የሞሐመድ ሳላ እና ቨርጂል ቫን ዳይክን ኮንትራት ለማራዘም መቃረባቸው እየተነገረ ይገኛል። አሁን ላይ መሐመድ ሳላ በሊቨርፑል ቤት ውሉን ለማራዘም የመጨረሻ ምዕራፍ ላይ ደርሷል ተብሏል። እንዲሁም ቨርጂል ቫን ዳይክ ደግሞ ውሉን ለማራዘም እሱ በተመሳሳይ ሁኔታ እንደተቃረበ ገልጿል። እንደሚታወቀው ባለፉት ጊዜያት ሊቨርፑል የሚከተለው ከ30 ዓመት በላይ የሆናቸውን ተጫዋቾች ውል ለማደስ የሚከተለው ፖሊሲ አለ። ከአንድ ዓመት በላይ የውል ማራዘሚያ እንደማይሰጥ ይታወቃል። ሌሎች ቡድኖችም የእንግሊዝ ክለቦችን ጨምሮ የሚተገብሩት አሉ ይሄንን ሀሳብ። በዚህ ጉዳይ ላይ ትንሽ መዘግየት ተፈጥሮ ሳውዲ ፕሮ ሊግ ጋር ስማቸው እየተያያዘ እንደነበር ይታወሳል። ነገር ግን አሁን ሁለቱ ተጫዋቾች የውድድር ዓመቱ በክለቡ ለመቆየት ውላቸውን ማራዘሙ አይቀርም የሚል ነገር እየወጣ ይገኛል። በቅርቡም ይህ እንትን በይፋ በሊቨርፑል ማህበራዊ ትስስር ገጽ ወይም ደግሞ በይፋዊ መግለጫ ይገለጻል እየተባለ ይገኛል። ኋላ የ2 ዓመት ውል ነው ይፈርማል ተብሎ እየተጠበቀ የሚገኘው። ሌላው ማንቸስተር ዩናይትድን የተመለከተ አንድ መረጃ እናንሳ። በክረምቱ የዝውውር መስኮት አጥቂ እያፈላለገ እንደሆነ ይታወቃል። ማንቸስተር ዩናይትድ ስሙ በተደጋጋሚ ከቪክተር ኦሲሜ፣ ቪክተር ዮኬሬሽ ጋር ከሌሎችም አጥቂዎች ጋር እየተያያዘ እንደሆነ ይታወቃል። የኢፕስዊች ታውኑን አጥቂ
ሊያም ዴላፕንም እንደሚፈልገው ይነገራል። ተጫዋቹ ቼልሲንም ጨምሮ ሌሎች ፒኤስጂን የመሳሰሉ ክለቦች ይፈልጉታል እና የ21 ዓመት ተጫዋች ነው። ተጫዋቹ ገና ነው እድሜው ማለት ይቻላል። ምናልባት ዴላፕ አሁን ላይ በኮንትራቱ ያለው ውል ማፍረሻ 40 ሚሊዮን ፓውንድ መሆኑ ተገልጿል። ነገር ግን ኢፕስዊች ታውን ከወረደ ወደ 30 ሚሊዮን ፓውንድ ዝቅ ሊል እንደሚችል እየተነገረ ይገኛል። ምናልባት ማንቸስተር ዩናይትድ ይህንን አስመልክቶ ጥሩ ሊሆን ይችላል ለማንቸስተር ዩናይትድ። ተጫዋቹ በሚቀጥለው ክረምት የተጫዋቾቹ የዝውውር መስኮት የማንቸስተር ዩናይትድ ኢላማ ስለመሆኑ በተደጋጋሚ እየተነገረ ነበር እና አሁን በኢፕስዊች ታውን ወደ ታችኛው ዲቪዚዮን ሊወርድ ይችላል የሚል ስጋት አለ። በአሁኑ ሰዓት በ20 ነጥቦች 18ኛ ደረጃ ላይ ይገኛሉ። ሳውዝሃምፕተን እንደሚታወቀው ባለፈው ሳምንት 7 ጨዋታዎች እየቀሩ ወደ ታችኛው ዲቪዚዮን መውረዱ ይታወቃል እና ሌላኛው ኢፕስዊች ታውን ወደ ታችኛው ዲቪዚዮን ሊወርድ ይችላል እየተባለ ስጋት ላይ ነው። አሁን የተጫዋቹ የዝውውር ሂሳብ ወደ 30 ሚሊዮን ፓውንድ ዝቅ ሊል እንደሚችል ተነግሯል። የተጫዋቹ ፈላጊዎች ምናልባት መልካም ዜና ሊሆን ይችላል ማንቸስተር ዩናይትድን ጨምሮ ለቼልሲ ለፒኤስጂ ጥሩ ዜና ሊሆን ይችላል ተብሎ ይጠበቃል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዘጋጀናቸው ስፖርታዊ መረጃዎች ይህንን ይመስላሉ። ነገ በተለያዩ መረጃዎች ተመልሰን እንገናኛለን። መልካም ጊዜ